ሰላም እንዴት አላችሁ? ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ሰላም ብያለሁ። በረከት ፓስተርዬ ሰላም ብያለሁ። ከላይ እሺ፣ በመጀመሪያ ከዚህ ርዕስ በፊት ስለ ዳኒ ስትወያዩ ነበርና ስለ ዳኒ እኔም ዳኒ መግቢያ ነው። አይ ዳኒ አንደኛ አንዩዥዋሊ የአባቶችን ትምህርት ያነባል፣ ይመረምራል። ከዚያ ውስጥ የሚያነሳው አርጊውመንት ያው የራሱ አርጊውመንቱ ነው ማለት ነው፣ የራሱ አቋሙ ነው። እሱን አለማድነቅ አይቻልም። ሁለተኛ ደግሞ ዳኒ የሆነ ሲምፕል ነው በያዘው ነገር ከማንም ሰው ጋር ወደፊትም ወደኋላም ነው። አይ አንዩዥዋሊ ያልኩት በሌላው ነው ዳኒ፣ ባንተ ሳይሆን ብዙ ሰዎች እንደዛ አይደለም ለማለት ነው። እና ይሄ ጥሩ ነው፣ በጣም መበረታት ያለበት ነው። አባቶች የአባቶችን መጽሐፍት ማንበብ መመርመር እኔ ትልቅ አሴት ነው ብዬ ነው የማስበው። ወደ ምንም ይውሰድ፣ ወደ ምንም አቅጣጫ ይውሰድ የጥንት ቤተክርስቲያንን ያገኘው ኢንሳይት ደግሞ ከአባቶች በጣም ትልቅ ነገር ስለሆነ ማለት ነው። ወደ ጉዳዩ ስመጣ ተስካር ማለት ሊተራሊ ተዘከር ማለት በግዕዝ አስብ አስታውስ ማለት ነው። ለምሳሌ ዕብራውያን 13 ላይ ነው የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ የሚለው ቃል ተዘከሩ መኳንንቲክሙ ነው የሚለው። ተዘከሩ አስቡ የሚለው በግዕዝ አስቡ ተዘከሩ ነው የሚለው። አስቡ ሪሜምበር ነው አይደል የሚለው እንግሊዘኛው። እና ተዝካር ማለት መታሰቢያ ማለት ነው፣ ማሰብ ማለት ነው። እና ቤተክርስቲያን ዋለች እንዲሁ ዝም ብላ አይደለም የምትዋቸው፣ በቃ ሙተዋል መታሰቢያቸውን በቃ እንረሳለን አይደለም። መልካም ነገራቸው እየታሰበ ነው የሚቀጥሉት። እና አንድ ልታውቁት የሚገባ ነገር የቅዱሳን መታሰቢያ ሁልጊዜ የሚደረገው በቅዱስ ቁርባን ነው። 3 ቀን 7 ቀን 40 ቀን 80 ቀን ከዛ በየዓመቱ እስከ 7 ዓመት የዚያ ሰው ስም ሲጠራ በቤተ ክርስቲያን መታሰቢያ ሲደረግ ሁልጊዜ ቅዱስ ቁርባን በቅዱስ ቁርባን ነው። በዛ ቀን እንኳን በቤተ ክርስቲያን ቅዳሴ የማይቀደስ ቢሆን ለሱ ተብሎ ይቀደሳል። ስለዚህ በቅዱስ ቁርባን ነው የሚከበረው። ለምንድን ነው? ቅዱስ ቁርባን ያው እንደምታውቁት የኮሚኒየን የአንድነት መገለጫ ነው። የቤተ ክርስቲያን አንድነቷ በቅዱስ ቁርባን ነው አይደለም የሚገለጸው። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 10:11 ላይ እንደተናገረው የቤተ ክርስቲያን አንድነቷ የሚታየው በቁርባን ነው። እና ቁርባን የሞቱ ወገኖቻችን በስጋ የተለዩንን እንኳን አንድ የምንሆንበት ነው፣ በዛ በክርስቶስ አካል አንድ ሆነናል የሚል ምስክርነት ነው። ስለዚህ በቅዱስ ቁርባን መታሰቢያቸው ሲደረግ ስፒሪቹዋል ኮሚኒየን ነው። አሁን አንዱ የቁርባን አንዱ የተስካር አንዱ ዓላማ የሞቱባቸው ሰዎች ዲስፐሬሽን እንዳይሰማቸው፣ ተስፋ መቁረጥ እንዳይሰማቸው፣ ኮሚኒየን እንዳለ በቅድስና የሞቱ ሰዎች በንስሐ በስጋው ደግሞ የኖሩ ሰዎች በክርስቶስ ጋር ያሉ ሰዎች በቅዱስ ቁርባን እንገናኛለን፣ አንድነት አለ። ምንድነው የክርስቲያን ሞት እንደ አሕዛብ አይደለም። አሕዛብ ወዳጆቻቸው ሲሞቱ አምረው ያለቅሳሉ፣ ምክንያቱም ከዚህ በኋላ አንድነት የለንም ግንኙነት የለንም ብለው ስለሚያስቡ ማለት ነው። እኛ ክርስቲያኖች ግን እንደዛ አይደለንም፣ በክርስቶስ እንገናኛለን፣ አንድነት አለን፣ ንብረት አለን የሚለውን ለማሳየት ቅዱስ ቁርባን የተስካር ማዕከል ነው ማለት ነው። ማንኛውም የቅዱሳን መታሰቢያ የሞቱ ሰዎችን መታሰቢያ የሚደረገው በቅዱስ ቁርባን ነው።
ግን ቤተክርስቲያን ለሰማዕታት እግዚአብሔር የመሰከረላቸው ቅድስናቸውን የመሰከረላቸው ሰዎች መታሰቢያቸው ተደርጎ ካልተባለ በቀር በቃ አንድ ክርስቲያን ሲሞት መታሰቢያ አያስፈልገውም ካልተባለ በቀር መታሰቢያ ከተደረገለት በንስሐ ያለ በድካም በመውደቅ በመነሳት ያለ ላረፈ ሰው ቤተክርስቲያን ልታደርገው የሚችለው ጸሎት ነው። ቅዱስ ጳውሎስ አንድ የሞተ ሰው ማን ነው ጌታ ቸርነት ምሕረት ያርግለት ብሎ ጸልዮአል። ሲያስበው ለቤተሰቦቹ ሰላምታ አቅርቦ እሱን ምሕረት ያድርግለት ብሎ የሞተን ሰው ስናስብ ጌታ ምሕረት እንዲያደርግለት ቸርነት እንዲያደርግለት ማሰብ is very natural ማለት ነው። very natural ከሰው ልብ እንደው ባንናገረው ራሱ የልባችን ምኞት ራሱ ጸሎት ነው እኮ እንደው እግዚአብሔር ቸርነት አድርጎ መንግስቱን አወርሶት ብለን መመኘት ማሰብ ጸሎት ነው። ሆሪስ ፍሮ ልክና እና ይሄ ቤተክርስቲያን መታሰቢያቸውን ስታረግ በዚያው ጸሎት ታረጋለች። ለቅዱሳኑ ደግሞ ምልጃቸውን ቅዱሳኑ ማለት የታወቁ ቅድስናቸው የተመሰከረ የታወቁ እግዚአብሔር ቅድስናቸውን የገለጠላቸው ሰዎች ሰማዕታት በክርስቶስ ሞት መስክረው የሞቱ ሰዎች በቃ እርግጠኛ ነው። ይሄ አንድ ሰው እኔ ለክርስቶስ ምስክሩኝ ነኝ የሞትኩ ብሎ አንገቱን ለሰይፍ ሰጥቶ የሞተ ሰው በቃ ይሄ አያጠራጥርም የታወቀ ነው። እግዚአብሔርን በተአምራት ይመሰክርላቸዋል። የሰማዕታት ሕይወት የሐዋርያት ጻድቃን በጣም በትልቅ ተጋድሎ ያለፉ ለእንደዚህ አይነት ሰዎች ደግሞ እነሱ እንደውም ምሕረታቸውን ምልጃቸውን እንጠይቃለን። እና at the center of all this ተስካር ቅዱስ ቁርባን ጸሎት ምናምን ግን የኮሚኒየን ኦፍ ሴንትስ የቅዱሳን ህብረት መገለጫ ነው ማለት ነው። እና ተስካር መታሰቢያ ነው። ማዕከሉ ቅዱስ ቁርባን ነው። ነገራችን ላይ ለካህናቱ የሚደረገው ለካህናት የሆነ ነገር የሚደረገው ቅዳሴ በሚቀደስበት ሰዓት ነው። ምክንያቱም ቅዳሴ ቀድሰው ደክመው ቤታቸው ሩቅ የሚሆኑ ይሆናሉ። ቀምሰው የሆነ ነገር ቀምሰው እንዲሄዱ ነው ምዕመናን ምግብ የሚወስዱት። ምክንያቱም ከቅዳሴ ወጥቶ ምንም ሳይቀምሱ ቀጥታ ያው እንደምታውቁት ቤተክርስቲያን ተቆርቦ ወጥቶም የሆነ ነገር ይቀመሳል። እና ዋናው ጉዳይ ግን ቅዳሴው ነው የቅዱስ ቁርባን ስርዓት ነው። ማረድ ምናምን ብዙ ሰዎች መምህራን የሚጠቅሱት የኤልሳን ታሪክ ነው። ኤልሳ በአንደኛ ነገሥት ምዕራፍ 19 ነው አይደለ? ኤልሳ ሲጠራ በሬዎቹን አርዶ አብልቶ ነው የሄደው። እና ወደ እግዚአብሔር የሄዱ ቅዱሳን ወደ እግዚአብሔር የሄደ ሰው የተጠራ ሰው ሀብቱን ንብረቱን ሰዎች አርደው ያበሉለታል። ሰዎች ለክርስቲያኖች ላጡ ለሁሉም እሱ ጋር የሚታወቁ ሰዎች ሁሉ ይበላሉ። እና ከኤልሳ ታሪክ ነው ጋር የሚገናኘው እንጂ ይሄ የመስዋዕት ምናምን ጉዳይ የለበትም እዚህ ውስጥ። ምክንያቱም ቅድም እንዳልኳችሁ በተስካር ውስጥ ሴንትራል የሆነ ዋጋ ያለው ቅዱስ ቁርባን ነው። በቅዱስ ቁርባን ነው የሚከበረው። ከዚያ ውጭ ያለው ግን ያው ድግስ መደገስ ከዛ ጋር የተያያዘ ኤልሳ አብልቶ እንደሄደው ንብረቱን አብልቶ ለድሃዎች አብልቶ እንደሄደው እንደዛ ያንን አድርገው ነው የሱን ፈለግ የመከተል እንጂ ሌላ የሆነ ሱፐርስቲሽን ምናምን የለም። ግን ማንኛውም መንፈሳዊ ነገር ሱፐርስቲሽስ የሆነ መልክ ሰዎች ሊሰጡት ይችላሉ። መንፈሳዊ ነገር ሁሉ ጊዜ እንደዚህ አይነት ዴንጀር አለበት አይደለ? ማንኛውም መንፈሳዊ ነገር ወደ ሌላ ነገር ሊሄድ ይችላል። ስለዚህ ያንን መከላከል ማስተማር ያስፈልጋል እንደዚያ የሚወስዱ ካሉ ማለት ነው። ግን የተስካር ዓላማው መታሰቢያ ነው። ማዕከሉም የቅዱስ ቁርባን ስርዓት ነው። በሱ ነው የሚከበረው ሁሉ ጊዜ ነው። ኦኬ ዳኒ ነው የምታወራቸው? ዳኒ አለ? አለሁኝ ግን ያው መምህር በተናገሩት ነገር ባለስማማም ከኔ የተሻለ ሙሌ በዚህ ጉዳይ ላይ
ከመጽሐፍቶቹ እየጠቀሰ ቢሞግታቸው ሙሉ የተሻለ መጽሐፍቶቹ ስለሚያውቃቸው ከኔ የተሻለ ማለት ነው። አዎ አይ ጠይቃቸዋለሁ። አይ በመጀመሪያ ደረጃ ትክክል ያልሆኑትን ነገር ማንሳት እችላለሁ። አሁን እሱን ምናልባት ከኤልሳ ጋር በተገናኘ የተባለው ኤልሳ ወደ ኋላ ላለመመለስ ነገሩን ሁሉ ጨርሶ እንትን ለማድረግ እንጂ ባረደው ነገር ባደረገው ነገር በዛ ምክንያት ኦሬዲ እግዚአብሔር ይምረኛል ለደሃ ብቻ ጠጥቼ እግዚአብሔር ይምረኛል ተብሎ ለቂሶቹ በማብላት በማጠጣት እግዚአብሔር ይምረኛል ብሎ አይደለም ከጅምሩ ማለት ነው። ምንም ይገናኝ ነገር የለውም። እኔ እንግዲህ አስቀድሞ ማቃለው ደግሞ ፕራክቲካሊ በቤተሰቦቼ አባቴ በቅርብ ጊዜ ነው የሞተው። ቤተሰብ ላይ ፈተና ነበር ሲጨምሩ የነበሩት እውነት ለመናገር አንድ አጥንት ራሱ በግ ወይ ፍየል ታርዶ አንድ አጥንት ራሱ እንዲቀርባቸው አይፈልጉም። ቆጥረው ነው የሚረከቡት ማለት ነው። በግልጽ ቋንቋ ማለት ነው። ቆጥረው ነው የሚረከቡት አጥንቱን። ከዛ ደግሞ እዛ ያሉ ድሆች ለብቻቸው መጠጡም ምግቡም ተዘጋጅቶላቸው እንዲበሉ ይደረጋሉ። ባጭር ቃል ተስካሩ ለሰውየው ለመዳኑ ወይ ደግሞ ከሲኦል ገብቶ ከሆነ ወደ ገነት እንዲወጣ ይረዳዋል ተብሎ እንደሚደረግ ነው። አይ ካልሆነ ግን ምንድነው የሚጠቅመው ብዬ ልጠይቃቸው። አንተ እንደምትለው አይደለም ብለው ካሉ መምህር በረከት ምን ይጠቅመዋል? ተስካሩ ለሟቹ ሰው ምንድነው የሚጠቅመው? ይሰማል? ሰምተውኛል መምህር በረከት? ተስካሩ ስትል ምን ድግሱን ነው ወይስ ቅድም በተነጋገርነው መሰረት ሙሉውን ነገር ነው? ድግሱንም ጸሎቱንም ፍትሃት ይደረግለት የለም? ለሞተው ሰው ፍትሃት ይደረግለታል አይደረግለትም? እና ለሞተው ሰው ጸሎት መደረግ የለበትም ነው አንተ? ምንድነው የሚጠቅመው ነው? አሁን መደረግ የለበትም አለበት የሚለውን ነገር ለጊዜው እናቁመውና ምን ይጠቅመዋል ነው የኔ ጥያቄ። ቅዱስ ጳውሎስ ለምንድን ነው የጸለየው? ምን ስለሚጠቅም ነው እኮ? አይ ይንገሩኝ፣ ምን እንደሚጠቅም ይንገሩኝ እርሶ። ይጠቅማል። ይኸውልህ በእኛ ቤተክርስቲያን እስከ መጨረሻው ፍርድ ድረስ እስከ ፋይናል ጀጅመንት ድረስ እኛ ይሄንን ኤክስፕሌን ማድረግ ባንችልም የእግዚአብሔር ምሕረት እስከዚያ ድረስ በተለያየ መንገድ ሊሰራ ይችላል። ስለዚህ እንጸልያለን፣ ለሞቱትም እንጸልያለን። ለክርስቲያኖች ለቤተክርስቲያን እንጸልያለን። ምናልባት እግዚአብሔር ያደርጋል ቢያደርግ ማን ያውቃል በሚል ነው ወይስ በአስተምህሮ ደረጃ እግዚአብሔር ይሄን ያደርጋል በሚል በእርግጠኝነት ነው የሚሰራው ወይስ ምናልባት እግዚአብሔር ላይ ያደርግ ይችላል በሚል? ቤተክርስቲያን ይኸውልህ አንተ ሰው ለቤተክርስቲያን ፍታት ስለተደረገለት ቀጥታ ይጸድቃል ማለት አይደለም። ግን ቤተክርስቲያን ዘቤስት ማድረግ የምችለው መጸለይ ነው አይደል? ሌላ ምን ታደርጋለች ታዲያ? ምንድን እኮ ጸሎቱ ሊያስገኝለት የሚችለው ነገር የሚታወቅ ነገር ነው ወይ ማለት? አሁን በግልጽ እንደሚታወቀው ይሄን ነገር ሲደረግ ሰው ቦታውን ሽጦ በጣም እኛ ጋር ጭንቅ ነው። ሰሜኑ ክፍል ላይ አማራናት ነው። አንተ ለኔ ልትጸልይ ትችላለህ አይደለ? ጥያቄን ተላርግ አንተ ለኔ ልትጸልይ ትችላለህ፣ ግን ውጤቱ እርግጠኛ አይደለም አይደል? አይደለም። አሁን ልነግሮት ነው ክብደቱ ምን ያህል እንደሆነ ክብደቱ ልንገሮትና እርሶ እንደረኛ ምናልባትም እንግዲህ በትክክል ህዝቡን ካለበት ቀንበር እኔ አሁን ይሄንን ቀንበር ነው ብየምለው ለምንድነው ቀንበር ብየምለው? ይሄ ፖሌሚክሱን ምናምን ተው። አሁን ይሄ ፖለቲካው ቀንበር ፖለቲካ አይደለም ተውና ባስተምሮ ላይ እንነጋገራው። ባስተምሮ ነው ከሌለ ይኸውልዎት ልነግሮት ነው ከሌለ እርሶ ታማኝ ይሁኑና ከሌለ አሁን ህዝቡ ተስካር ማድረግ እንዳለበት ተነግሮታል በትምህርት ማለት ነው። ያንን ለማድረግ የሚከፍለው ዋጋ አለ። የሚከፍለውን ዋጋ
ምንም እርግጠኛ ላልሆነ ነገርና እንዲሁ መብሉ መጠጡ እንዲሁም እንደማያስፈልግ ነው አሁን እርሶ እየተናገሩ ያሉት። ከዛ ተወስዶ ነው እንጂ ባይበላም ባያበላም ለድሆቹ ባያጠጣም አንተ በቃ ዋናው ጉዳይ ቅድም ሳወራው የነበረው ስለመብል ስለመጠጥ ነው። ሊያንን ለምን አትሞግትም? ኦኬ መብሉ መጠጡ ላይ ነው እኮ መብሉ መጠጡ ለድሆች በማብላት በማጠጣት ተስካር ከመች ነው የጀመረው? እስኪ ንገሩ ከየት እንደጀመረ ማለት እኔ አጀማመሩንም እንዴት እንደጀመረንም የማቀው ነገር እንዴት እንደጀመረ የማቀው ነገር በጥንት ቤት ሊተርጂዎች ብታይ ለሞቱ ሰዎች እግዚአብሔር ምሕረት እንዲያረግ ተዘከር ነው የሚለው። እንደውም አስባቸው የሚሉ ጸሎቶች ይገኛሉ ብዙ። እስኪ አንድ የጥንት ቤተክርስቲያን በየትኛው ክፍለ ዘመኑንና የትኛው የጥንት ቤተክርስቲያን ያንን ተስካር ለሞተ ሰው እያረደች ከዛ ጸሎትም እያደረገች ከዛ ደግሞ ለድሆች እንዲያበሉ ቤተሰቦቹ የቀሩት ቤተሰቦቹ ለድሆች እንዲያበሉና ከዛ ደግሞ ጸሎት እንዲደረግለት እሺ ማብራቱን ይኸውልህ ለምንድን ነው አንተ በጣም ድርብርብ የሆነ ጥያቄ የምትጠይቀው? በመጀመሪያ በጥንት ቤተክርስቲያን ተስካር ይደረግ ነበር አይደረግም? ከዛ በኋላ እንዴት ነበር የሚደረገው የሚል ጥያቄ ነው የሚጠየቀው አይደል? በጥንት ቤተክርስቲያን ተስካር ይደረግ ነበር አይደረግም እኮ ይንገሩኝ እስኪ የት ነው የሚደረገው? እስኪ ያሳዩኝ። ይደረጋል ብለዋል አይደለ? እኔ እየጠየቅኩት ነው፣ ጠያቂ ነኝ እኔ። ለምሳሌ የፖሊካርፐስን የሰማዕቱን የፖሊካርፐስን በዓል መታሰቢያ ጥንት ክርስቲያኖች አያረጉም ነበረ? ኦኬ ፖሊካርፐስ አልዳንም ብሎ አስበው እንዲድን ያደረጉት ነገር ካለ ማስረጃ ያቀርቡልኝ። በስመ አብ አልዳንም ነበረ እንዲድን የሚለው በፊት መታሰቢያ ይደረጋል አይደረግም ነው አይደለ? እኮ መታሰቢያ ለድህነት ዞሮ ዞሮ ጸሎቱ ማረው ለማለት እንግዲህ ማር ማለት ለተማረ ሰው ማር አያስፈልግም። ኦሬዲ በቃ ተምሯል። ማረው አድነው አስበው ብሎ ለእግዚአብሔር የሚጸለየው ጸሎት ምናልባትም ያልተማረ ሊሆን ይችላል የሚል ጥርጥር እስከሌለ ድረስ እርግጠኛ በሆንክበት ጉዳይ ላይ እንደዛ አይነት ነገር